ዛሬ ቤተ ክርስቲያን በምትፈተንበት በዚህ በእኛ ዘመን ዛሬ ቤተ ክርስቲያን አንገቷን በደፋችበት በዚህ በእኛ ዘመን ዛሬ በየቦታው ሰቆቃ፣ በየቦታው ለቅሶ፣ በየቦታው ክርስቲያናዊ ተጋድሎ ባለበት በእኛ ዘመን ሁላችንም ጸንተን ክርስቶስን በምንጠብቅበት በዚህ በ21ኛው ክፍለ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መከራዋን ስቃያን እያየች ባለችበት በዚህ በእኛ ዘመን ታላቁ የቅዱስ ገብርኤልን በዓለ ንግሥ የቅድስት ኢየሉጣንና የሕፃኑ ቂርቆስን አዳኝነት የምናከብርበት ታላቅ በዓል ሐምሌ 19 ይከበራል። ለመሆኑ ሐምሌ 19 አንዴ ቅዱስ ገብርኤል ይነግሳል ቁልቢ እንሂድ፣ አንዴ ደግሞ ቅዱስ ገብርኤል ይነግሳል ሐዋሳ እንሂድ፣ አንዴ ደግሞ ቅዱስ ገብርኤል ይነግሳል ዘብር እንሂድ እንላለን። ቆይ ለመሆኑ ሐምሌ 19 የሚከበረው የምን በዓል ነው? የተወደዳችሁ የክርስቶስ ቤተሰቦች እንደምን ከረማችሁ? ዛሬ ሐምሌ 19 የሚከበረውን የቅዱስ ገብርኤልን በዓለ ንግሥ የሕፃኑ ቂርቆስንና የቅድስት ኢየሉጣን ታሪክ ይዘንላችሁ መጥተናል። ዛሬ ቤተ ክርስቲያን በምትፈተንበት በዚህ በእኛ ዘመን ዛሬ ቤተ ክርስቲያን አንገቷን በደፋችበት በዚህ በእኛ ዘመን ዛሬ በየቦታው ሰቆቃ፣ በየቦታው ለቅሶ፣ በየቦታው ክርስቲያናዊ ተጋድሎ ባለበት በእኛ ዘመን ሁላችንም ጸንተን ክርስቶስን በምንጠብቅበት በዚህ በ21ኛው ክፍለ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መከራዋን ስቃያን እያየች ባለችበት በዚህ በእኛ ዘመን ታላቁ የቅዱስ ገብርኤልን በዓለ ንግሥ የቅድስት ኢየሉጣንና የሕፃኑ ቂርቆስን አዳኝነት የምናከብርበት ታላቅ በዓል ሐምሌ 19 ይከበራል። ይህ ሁለቱ ዘመናት የሚመሳሰሉ ይመስላሉ። የቅድስት ኢየሉጣና የሕፃኑ ቂርቆስ ታሪክ በተደረገበት ዘመን እነሆ እጅግ ታላቅ ፈተና፣ እነሆ እጅግ ታላቅ ሰቆቃ ክርስቲያኖች ላይ ይደረግ ነበር። በታላቋ ሮም ንጉሥ እለእስክንድሮስ በነገሰበት ዘመን አንዲት ቅድስት ኢየሉጣ የምትባል አንድ ሴት ነበረች። ኢየሉጣ ከባሏ ሞት በኋላ ብቻዋን አንድ የ3 ዓመት ሕፃን ልጅ ብቻ ይዛ ትኖር ነበረ። ኢየሉጣ በምትኖርበት ጊዜ እግዚአብሔርን የምትፈራ ደግ፣ ርኅሩህና መልከ መልካም ሴት ነበረች። ኢየሉጣ ከሕፃኗ ጋር ማታ ማታ ይጸልያሉ፣ ጠዋት ጠዋት ደግሞ እግዚአብሔርን በመፍራት ይኖሩ ነበረ። በዚያ በታላቁ ቅዱስ እለእስክንድሮስ በነገሰበት ዘመን የክርስቲያኖች ሞት፣ የክርስቲያኖች መሰደድ፣ እንደዚሁም የክርስቲያኖች ሰቆቃ የበዛበት ዘመን ነበረ። ምክንያቱም እለእስክንድሮስ ክርስቲያን ጠል ጣዖት አምላኪ በነበረበት በዚያ ክፉ ዘመን የራሱን ብቻ ሳይሆን መላው ሕዝብ ጣዖቱን እንዲያመልክ የሚያስገድድ አዋጅ አወጣ። አዋጁም ሁሉም ክርስቲያኖች እሱ የሚያመልከውን ይህንን ጣዖት እንዲያመልኩት የሚል ነበረ። በዚህም ለሁሉም ክርስቲያኖች ታላቅ መከራ፣ ታላቅ ሰቆቃ ሆነ። ክርስቲያኖች ከሀገር ሀገር መሰደድ ጀመሩ።
ክርስቲያኖች ዛሬም እንደምናየው በየሀገሩ በየከተማው ስደት ቃጠሎና ሞት እንደነገሰበት በዚህ በ21ኛው ክፍለ ዘመን የዚያን ዘመን ክርስቲያኖችም መከራና ስቃይ በረታባቸው። በዚህም ጊዜ ኢየሉጣ ሕፃኑ ቂርቆስን ይዛ ተሰደደች። በስደቷም አንድ ጤርሴስ በተባለ ሀገር አረፈች። በዚያም ቁጭ ብላ የአምላካቸውን ጊዜ እየጠበቁ መለመን መጸለይ ጀመሩ። ኢየሉጣም ጸሎትን አበዛች፣ ስግደትን አበዛች። ለእግዚአብሔር ጊዜ አለው፣ እግዚአብሔር የክርስቲያኖችን እንባ ይመለከታል እያለች ልጇንም ታጽናናው ታበረታው ነበረ። በዚህ ጊዜ የንጉሥ እስክንድሮስ ወታደሮችም ከቦታ ቦታ በመዞር ክርስቲያኖችን እያሳደዱ ወደ ንጉሥ እያመጡ ሃይማኖቱን እንዲቀበሉ ለጣዖት እንዲሰግዱ ያደርጉ ነበር። በዚህ መሃል ጊዜው ደረሰና ጤርሴስ በተባለች ሀገር ላይ የንጉሡ ወታደሮች ቅድስት ኢየሉጣንና ሕፃኑ ቂርቆስን ይዘው ወደ ንጉሡ አመጡ። ንጉሡ እለእስክንድሮስም ኢየሉጣን ባያት ጊዜ ከኔ አመልጣለሁ ብለሽ ብትሸሽም በእጄ ገብተሻል። አሁን ከኔ እጅ መዳን ከፈለግሽ ኢየሱስ ክርስቶስን አልወደውም አላምነውም በይ፣ እኔም ማምነውን እመኚ አላት በታላቅ ቁጣ። እርሷም እኔ ኢየሱስ ክርስቶስን እወደዋለሁ፣ ስለዚህ ክርስቲያን ነኝ፣ ጣዖት አላመልክም፣ ሃይማኖቴን ከዚህ እኔ ከነገርኩ በላይ ማወቅ ከፈለግ የ3 ዓመት ልጅ አለኝ፣ እሱ ይንገር አለችው በልበ ሙሉነትና ያለምንም ፍርሃት ያለምንም ማመንታት። እለእስክንድሮስ ተቆጣ፣ ዓይኑ ደም መሰለ። የዚህን ሰዓት ሕፃኑን ይዛችሁልኝ ኑ በማለት ወታደሮቹን አዘዘ። ሕፃኑንም ይዘውት መጡ። ሕፃኑም ከመጣ በኋላ እለእስክንድሮስ እንደ ሕፃን ልጅ ወግ ድንቡሽቡሽ ያልክ ቆንጆ ሕፃን ልጅ ሆይ ለዚህ ለጣዖት ከሰገድክ እኔ ላንተ ሀብቴን ሁሉ ነገሬን ወርቅ እሰጥሃለሁ፣ ስለዚህ ለዚህ ጣዖት ስገድ አለው። ሕፃኑ ቂርቆስ ግን እኔ ኢየሱስ ክርስቶስን አልክደውም እወደዋለሁ ብሎ መለሰለት። እኔ ክርስቲያን ነኝ ብሎ መለሰለት። የዚህን ጊዜ እለእስክንድሮስ እጅግ በጣም ተናደደ። እንዲታሰሩ ትእዛዝ ሰጠ። ከመታሰርም አልፎ እንዲገርፏቸው እንዲያሰቃዩአቸው ትእዛዝን ሰጠ። ውድ ክርስቲያኖች ዛሬ በየቦታው የምንሰማው ሰቆቃ፣ በየአካባቢው የምንሰማው መከራ በዚህም ዘመን ነበረ፣ ዛሬም ይኖራል፣ ነገም ይቀጥላል። እኛ በሃይማኖታችን መጽናት ብቻ ነው የሚጠበቅብን። ከጊዜያት በኋላ ንጉሥ እለእስክንድሮስ አዋጅን አውጆ ጣዖት አምላኪዎች በሙሉ እንዲሰበሰቡ አደረገ። እጅግ በጣም የጋለ እሳት አቀጣጠሉ። እሳቱ በጣም ከመንደዱ የተነሳ ይጮህ ነበረ። በዚህ ጊዜ በጋን ሙሉ ውሃ ሞልቶበት ሕፃኑ ቂርቆስንና ቅድስት ኢየሉጣን እንዲጨምሩ ትእዛዝን አዘዘ። ጣዖት አምላኪዎች በተሰበሰቡበት፣ ጣዖት አምላኪዎች ከጫፍ እስከ ጫፍ ወጥተው በመጡበት በዚያ ቀን ሕፃኑ ቂርቆስና ቅድስት ኢየሉጣ
ወደ እሳቱ ለመግባት ተቃረቡ። በዚህ ጊዜ ግን ኢየሉጣ ፈራች፣ ሃይማኖቷ ተፈተነ። ክርስቲያኖች፣ እኛም ዛሬ በዚህ ዘመን ፈተናው ሲበረታ፣ ፈተናው ሲያየል በእግዚአብሔር ላይ ያለን እምነት እየቀነሰ ይመጣል። እግዚአብሔር አምላክ ግን አጽናኝ መልአክ ይልክልናል። ስለዚህ ክርስቲያኖች፣ ቅድስት ኢየሉጣ በዚህ ሰዓት በዚህ ጊዜ አምላኳን ለመካድ ተቃረበች። ሕፃኑ ቂርቆስ ይህንን ሁኔታዋን አይቶ እጅግ በጣም ደነገጠ። መደንገጥ ብቻ አይደለም፣ በአምላኩ ያምን ስለነበረ ለቅድስት ኢየሉጣ እምነትን እንዲጨምርላት አብዝቶ እግዚአብሔርን ለመነው፣ እግዚአብሔርን ተማጸነው፣ እግዚአብሔርን ጠየቀ። በዚህ ጊዜ እግዚአብሔር አምላክ የሕፃኑ ቂርቆስን ጸሎት ሰማው። እንዲህ ኢየሉጣንም አጽናናት፣ በእምነቷ እንድትጸና መንፈስ ቅዱስን ላከላት። ቅድስት ኢየሉጣም በረታች፣ ጠነከረች። ወደ እሳቱም ለመግባት ብድግ ብላ ቀጥታ ልጇን ይዛ ወደ ጋኑ ወደ እንፋሎቱ በድፍረት ገባች። በዚህን ጊዜ ጣዖት አምላኪዎች እጅግ ተደሰቱ፣ ተቃጠሉ፣ ሞቱ ብለው በሚጮሁበት በሚደሰቱበት ሰዓት ኃያሉ ቅዱስ ገብርኤል፣ ታላቁ መልአክ ቁጡ ቅዱስ ገብርኤል ከእግዚአብሔር አምላክ ተልኮ እየተብለበለበ ወደ ቅድስት ኢየሉጣና ወደ ሕፃኑ ቂርቆስ ወዳሉበት እሳት መጣ። እሳቱንም በበትረ መስቀሉ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ባረከው። የዚህን ሰዓት ሕፃኑ ቂርቆስና ቅዱስ ኢየሉጣ ምንም ሳይሰማቸው፣ ምንም ሳይቃጠሉ ዳኑ። ውድ ክርስቲያኖች፣ የእግዚአብሔር ቤተሰቦች፣ ሐምሌ 19 ቅዱስ ገብርኤልን የምናከብርበት፣ ቅድስት ኢየሉጣንና ሕፃኑ ቂርቆስን የምናከብርበት ይህ ታላቅ በዓል የእምነትን ጽናት፣ የትዕግስትን ጽናት፣ የእግዚአብሔርን አዳኝነት፣ የእግዚአብሔርን መሐሪነት፣ የእግዚአብሔርን ጸሎት ሰሚነት ያሳየናል። ቸር እንሰንብት።